ዶክተር ጸጋ አልፋለሁ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አድማጮች እንዲሁም ተመልካቾች። ሰላም ነሽ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በቪዲዮ ያየነሽ አይደለም? ምናልባት ትላንትና በነበራችሁ የውስጥ ምርጫ በጣም ስትሰሪ ስላመሸሽ ደክሞሽ ነው ወይስ እንዴት ነው? ብዙ ስራ አልነበረም። ትላንትና ሄደህ መምረጥ ብቻ ነው። ምንም እንትን አልነበረም። እንግዲህ የሚቀጥለው 2 ሳምንት ነው ትልቁ ምርጫ፣ ፕራይመሪስ ቅድመ ምርጫ። ያ ግን ይሄው ሰሞኑን ብዙ ሊያሰራን ነው። ይሄ ነው ያለ እንጂ ትላንትናው ቀላል ነው ነበር። ሄደህ ብቻ መምረጥ ብቻ ነው። ትላንትና የነበራችሁት እናንተ የራሳችሁ የፓርቲው ከ4000 በላይ የፓርቲያችሁ የሴንትራል ኮሚቴ ወይ ማዕከላዊ ኮሚቴ ነበር ድምጽ የሚሰጡበትና ያን የምርጫችሁን ሂደት የሚያጸድቅ ማዕከላዊ ኮሚቴ መሰለኝና እዛ ላይ 2 ነገሮች ቀርበው ነበር። አንደኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ1 እስከ 30 ባለው ውስጥ 8 ቦታዎችን እሳቸው እንዲመድቡ እንዲፈቀድላቸው፣ ሁለተኛው ደግሞ የአውራጃና የአካባቢ ተወዳዳሪዎች የሚወዳደሩበት የነበረውን ቦታ የክነስት አባላቶችና ሚኒስተሮችም እንዲወዳደሩ ካሁን ቀደም አይፈቀድም ነበርና በማለት ያለ ማጽደቅ ሲሆን የ8ቱ ቦታ በጣም በብዙ ድጋፍ ሲያገኝ ያኛው ግን በ6 ሰዎች ምርጫ ብቻ እንዳለፈ ነው። ይህ ማለት ምን ማለት ነው ዶክተር ጸጋ? ትንሽ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲያቸው ውስጥ ድክመት እያሳዩ ነው ማለት ይቻላል ወይስ አጋጣሚ ነው? አጋጣሚ አይደለም። 2 ነገሮች። አንደኛው ጠቅላይ ሚኒስትሩ 8 አዳዲስ ሰዎችን ያለምንም ውድድር ላስገባ ብለው ሲጠይቁ 8 መጀመሪያ ጊዜ ነው። ካሁን በፊት ነበር ግን 8 ሆነ አውቅ። ያሁኑ 8ቱ በጣም ብዙ ነውና ይሄ ነበር። ሌላው ሁለተኛው የነበረው ያመራረጥ ሁኔታ ነው። ይሄ ፕራይመሪስ ቅድመ ምርጫው ላይ አሁን ቀደም አንተ እንደገለጽከው በአካባቢው ቀድሮ የክነሴት አባልና ሚኒስትር የነበሩ ሰዎች ይወዳደሩ የሚለው ጉዳይ ነው። ይሄ ማለት ካሁን በፊት ክነሴት አባል የነበረና ሚኒስትር የነበረ ሰው በአካባቢ በክልል በትንሽ ድምጽ ነው የምትወዳደረው። በትንሽ ድምጽ ተመርጠ መግባት ትችላለህ። ያ ማለት ደግሞ አዲስ የሚወዳደሩ አሉ የሚጠብቁ ተዘጋጅተው ካሁን በፊት ብዙ ጊዜ አባል ሆነው የቆዩ ለዚህ ምርጫ ተዘጋጅተው የሚጠብቁ የነሱን እድል ይዘጋዋል ማለት ሚኒስትሮችና የክነሴት አባላት ቦታውን ይይዙታል የሚል ነው። ለምንድን ነው የሆነ መሰለህ አቶ ሽሎሞ? ያውነኛው ምርጫ ብዙ ወሳኝነት አለው። አንደኛ የክነሴት አባላትና ሌሎች ወዳደሩ ሚኒስትሮች የሚለው ሐሳብ የቀረበው በጦርነቱ ጊዜ የፖለቲካ ስራ አልነበረም። ሁሉም ስራው የነበረው በጦርነቱ ዙሪያ ነው እና ስለዚህ የውጭ ስራነን ለመራጩ ማሳየት አልተቻለም የሚለው ነው። ሌላው ሁለተኛው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሚቀጥለው ምርጫ አዳዲስ ሰዎችን ካልጨመርኩኝ አሁን ባሉነ ሰዎች ከሄድነ የተወሰኑ ሰዎች አሉ ህዝቡ የማይመርጣቸው ተብሎ የሚጠበቅ በግምገማና በጥናት በተለይ ባነጋገራቸው ብዙውን ጊዜ በጥፎ ቃላት ሲናገሩ የነበሩ ሲዘልፉ የነበሩ ከዛም አልፎ ለጠቅላይ ሚኒስትሩ ታማኝ ያልሆኑ አሉ እና እነሱነን ማራቅ ይፈልጋሉ። ይሄ ነው ዋናው ትልቁና መጨረሻ ላይ ዋና ዓላማቸው የጠቅላይ ሚኒስትሩ ዓላማ ምንድነው? በምርጫው መጨረሻ ላይ ብዙ መቀመጫውን በራግንቶ መንግስት ማዋቀርና ጠቅላይ ሚኒስትር መሆን ነው። ይሄን ማድረግ የሚችሉበት መንገድ አሁን በትላንትናው ዕለት በቀረበው ድምጽ ቀርቦ ወደ 4500 ምንሆን የአመራሩ ኮሚቴዎች ድምጽ ሰጠን። የእሳቸው ያቀረቡት ሐሳብ ድጋፍ አግኝቷል። በመጀመሪያ ደረጃ ሙሉ በሙሉ ድጋፍ ያገኘው 8 አዲስ ሰዎች ይግቡ የሚለው ሲሆን የምርጫ ሁኔታ ግን የክልሉ ምርጫን በተመለከተ የሚለው አሁን አንተ እንደገለጽከው በ6 ድምጽ ብቻ ነው ያለፈው እና ይሄ ነው እንግዲህ የዲሞክራሲ ጨዋታ ነው። ምንም ማድረግ አትችልም። ብትስማማም ባትስማማም በዲሞክራሲ ጨዋታ የሰው ድምጽ ይበልጣልና 6 ድምጽ አሸንፏል። በአንድ ድምጽም ሊያሸንፍ ይችላል ሰው። ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲያቸው ውስጥ በእውነት አይበገሬ ናቸው። ችሎታቸውን ያውቃሉ፣ ፖለቲካ ይችላሉ እና እንደዚህ አይነት ነገር አጋጥሟቸው አያውቅምና ሁልጊዜ የፓርቲው መሪ ሆኖ በሚያገር የፈለጉት ነገር ያሳልፉ ነበርና አሁን ግን በተለይ የአካባቢውና የማኮዞት ወይም አውራጃዎች የተለያዩ በዛ ላይ አሁን ደግሞ ይግባኝ ብሎ አንዳንድ ቦታ ሁሉ ይግባኝ ጠይቀዋል ስለ ምርጫው ማለት ነው። አንዳንዶች ደግሞ እንዲያውም ዚዩፊም ወይም ደግሞ ስህተት ሁሉ ተሰርቷን አውቀው ሆነ ብሎ ምናምን እያሉ የሚናገሩ ሰዎች አሉ። ይህስ ምን ያህል እውነት ነው ወይስ ዝም ብሎ የተሸናፊዎች የሚናገሩት ነገር ነው?
ተመልከቱ መጀመሪያ ደረጃ ይሄ አሁን ከባድ የሆነበት ምክንያት ቅድም እንዳልኩ ሰዎች የተዘጋጁ ሰዎች አሉ ካሁን በፊት የክነሴት አባል ያልነበሩ ወይ ሚኒስትር ያልነበሩ ድሮ አዲስ ሰው ነበር ይሄንን የክልሉን ቦታ ተወዳድሮ ያጠቃ የሚችለው በክልል አሸንፎ ለመግባት በጣም ጥቂት ድምጽ ነው የሚያስፈልግ በአንድ ሺህ ድምጽ ብቻ የገቡ ሰዎች ክነሴት አሉ በቀላሉ አሁን እነዛ ይጠብቁ የነበሩ ሰዎች ይሄ ለክነሴት አባላትና ለሚኒስትሮች ከተሰጠ እኛ ቦታ አይኖርንም ስለዚህ የኛ መወዳደር ፋይዳ የለውም እና ይሄ ነው ከፍተኛ ተቃውሞ የነበረው በጣም ከፍተኛ በሊኩድ ውስጥ የነበረው ያ ነው ሌላው አሁን ይግባኝ ብለዋል የቁጥር ማጭበርበር ነበር የምርጫ የሚለው በማን ዲሞክራሲ ባለበት ቦታ ላይ የተለመደ ነው ሽሎሞ በጣም ግን ውጤቱን ይቀይረዋል የሚል እምነት የለኝም ለምን ሂደቱን ተመጀመረው ለምርጫ ሳይቀርብ ነበር መተከራከረው ተከራከርክ በኋላ የሊኩድ ፍርድ ቤት አለው ፍርድ ቤቱ አጥንቆ ድምጽ ይሰጥበት ጠቅላይ ሚኒስትሩ ያቀረቡት ሐሳብ ድምጽ ይሰጥበት እንጂ ዝም ብለን አናጸድቅም ሲሉ በዚህ ምክንያት ነው የጸደቀ ዶክተር ጸጋ ዘላ ቅድም አንቺ ተናገረ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን 8 ቦታውን ለሳቸው እንዲሰጣቸው የጠየቁበት ምክንያት አሁን ካሉት የክነስት አባላቶች እንዲመረጡ ማይፈልጓቸውና በተለይ ሲመረጡ ደግሞ በከፍተኛ ደረጃ እንዳይመረጡ ይፈልጋሉ ምክንያቱም የብሔራዊ ምርጫውን እነዚህ ሰዎች ካሉት ለብሔራዊ ምርጫው እንከን ይሆናሉና እንዳይመረጡ ለማድረግ ነው ብለሻን ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ 4 አመት ውስጥ እነዚህ ክነስት አባላቶች አሁን የምታያቸው ሲያገለግሉ ወይም መጥፎ ነገር ለህዝብ ሲናገሩ የፓርላሜንታሪ ስራቸውና ሚኒስትርነታቸው ጸጥ ብለው ነው ነበር አንዱንም ቢሆን ይሄን አታድርግ ብለው ተናግረው አያውቁም እና እንዴት አሁን ነው ገና ያስታወሱ ማለት ይቻላል ምን ማለት ነው በጣም ጥሩ ጥያቄ ነው ያመጣው ሊኩድ የዲሞክራሲ ነው የዲሞክራሲ ፓርቲ በመሆኑ እያንዳንዱ የገባ ሰው ተመርጠው ነው የገቡት እኮ የሌሎች ፓርቲዎችን ይቅርታ የሌሎች ፓርቲዎችን የወሰድክ እንደሆነ የኢር ላፒድን ወሰድ ምሳሌ ሊበርማንን ወሰድ እሳቸው ስለሚመርጧቸው እነዛ ሰዎች አንድ ነገር ቢሉ ለሚቀጥለው ወይ ደግሞ ወይ የሻስ ወይ የኦጽማ ይሁዲት ደግሞ ወይም ደግሞ የኻሬዲዎች ሊሆን ይችላል አንዱ ብቻ አይደለም ነው ምሳሌ ሰጠው እንጂ ልክ ነው የኻሬዲዎች አለ ጋንጽም አለ ሊበርማንም አለ ሁሉም አሉ እና ስለዚህ እነዚህ አይነቶቹ በሪው ብቻ የሚመርጣቸው ህዝቡ የፓርቲው አባል የማይመርጣቸው የመሪውነን አባባል ያላቸውን ጸጥ ብለው ነው የሚቀበሉ ወደ ቀኝ ወደ ግራ ይሉ ይሄ ግን ህዝቡ መርጧቸው ስለገቡ ምንድነው የሚሉት እነሱ እኛ ህዝቡን የመረጠን ኔታንያሁ የፓርቲው ሊቀመንበር ቢሆኑ ልክ እሳቸውን እንደመረጠው እኛም ተመርጠን ነው የገባ ነው አዮ እኛም ተመርጠን ነው የገባ ምሳሌ በጣም ይደንቀኝ የነበረው በዚህ በእንዲ ዲሞክራሲ በሆኑ ፓርቲዎችና ዲሞክራሲ ባልሆኑ ፓርቲዎች ለምሳሌ ያክል በክነሴት ውይይት ሆኖ ጠቅላይ ሚኒስትሩ የሚገኙበት ከሆነ የተቀናቃኝ ፓርቲ የሚገኙበት ከሆነ በተለይ 40 የክነሴት አባላት ፊርማ አድርገው ውይይት ጥያቄ ካለ የተቀናቃኝ የፖለቲካ ፓርቲ መሪ የሻቲዱ የኢር ላፒድ ናቸው የኢር ላፒድ የሚገቡ ከሆነ 23 የክነሴት አባላት አስቀድመው ገብቶ ቁጭ ብሎ ነው የሚጠብቋቸው ሰውየው የኢር ላፒድ ሲገባ ሙልት ብሎ አይንቀሳቀሱም ላፒድ እስከሚወጣ አይወጡም የኛ ወገን የወንዱ ግን የሊኩድ ግን እንደዛ አይደለም ጠቅላይ ሚኒስትሩ የሚመጡ ከሆነ አረ ጠቅላይ ሚኒስትሩ ይመጣሉ ነው ስለዚህ ዶክተር ጸጋዬ ወለሽ አሁን እኮ በአንድ በኩል እና ዲሞክራሲ መሆኑ በአንድ በኩል ደስ ይላል ዲሞክራሲ እያንዳንዱ ተመርጦ በመግባቱ ነፃነት አለው አይፈራም በሌላ በኩል ግን ይሄን ዲሞክራሲ ደግሞ አንድ ላይ ጨዋታ መጫወት የማይችሉ አሉ አየህ ከምርጫው በኋላ ዝሮ በፓርቲው አንድ ላይ ሆነ እንደ እግር ኳስ ቡድን መጫወት መቻል አለበት ያን የማያደርጉ አሉ ኦኬ እና ግን ያ ማለት እኮ ሰዎች የስመን መሆን የለባቸው ማለትም ለመሪው ሁሉ ጊዜ ተገዥ መሆን የለባቸው ማለትም እያንዳንዱ የክነስት አባል ተልእኮውን ለማሟላት ሪዮት ዓለም ይዟል ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያደርጉት ፖሊሲ ትክክል ካልሆነ የሚጎዳ ከሆነ ይጎዳም ብለው መናገሩ እኮ መጥፎ ነገር አይደለም ምናልባት አይደለም ለምሳሌ በሊኩድ ይሄን ነገር ተሰማለ በሌሎቹ አትሰማም ይሄ ጥሩ ገጽታው ነው ገባ የዲሞክራሲው ግን በሌላ መልኩ ስትሄድ ምርጫ ከሆነ በኋላ የፓርቲው ሊቀመንበር አለው የፓርቲው ሊቀመንበር በውስጥ መከራከር ያለን እንጂ በውጭ አንዱ ለመሄድ መቻል አለበት በእናንተ ዶክተር ጸጋ በእናንተ በኩል እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምሳሌ እሳቸው
ለምሳሌ ዩሊያ ኤደልሽታይንን የውጭ ጉዳይና የጸጥታ ኮሚቴ አንስተው ሌላ ቀይረዋል። ምክንያቱም እሳቸው እንዳለው ስላልሄደላቸው እንዲሁም የተለያዩ የክኔሴት አባላቶችም ወይም ደግሞ በጽዮኑ ታዳቲት ብንሄድ ሞሾ ሶሎሞን ለምሳሌ በጸለል ስሞትሪች የሚያለውን ስላልተቀበለ እሱም ይሄዳል። ስለዚህ በሁሉም ያለ ነገር ነው። በአንዱ ብቻ በዲሞክራሲ ቆይ ዶክተር ጸጋ ቆይ ያ ማለት ለምሳሌ ዩሊያ ኤደልሽታይን እናንተ ያነሳችሁት እሱ ለሚደረገው ጠቅላይ ሚኒስትሩ የሚፈልገውን አልተገበረም፣ ራሱን ችሎ ያካሄደ ነው። በተለይ ሀሪዶቹ ትና እንዲሄዱ የሚለውን ህግ እሱ ህዝቡ የማይደግፈውን ማለት ነው ያልደግፍም በማለት በዚያ ጠቅላይና ቢስሙትን አመጡ። ቢስሙት መጥቶ ደግሞ ተቀምጦ ሞከራ አለ እንጂ መጨረሻ ላይ ህጉም አልተደነገገምና ስለዚህ እዚህ ላይ ትንሽ አወዛጋቢ መስሎ አይታየሽም? ነን አይነት ምክንያት ማቅረቡ ልዩነቱ አልገባህም። ላስረዳህ ልዩነቱን። እሺ በመጨረሻ ላይ ልክ እንደ እግር ኳስ ቡድን የእግር ኳሱ የቡድኑ መሪ ያለ ካፒቴን የምንለው 11 ተጫዋች አለ፣ አንዱ ካፒቴን ነው። ስለዚህ አንቺ የእግር ኳስ ተጫዋች ስለነበርሽ ከዚያ እየወሰድሽ ነው ወደ ኋላ ማለት ነው። እንደምሳሌ አዎ ይቀላል ስፖርት ወዳለው እና በምትጫወትበት ጊዜ አንድ ላይ ሆነ መጫወት መቻል አለብህ። ያ ካልሆነ ማሸነፍ አትችልም። ያ ነው። ሌላው ጠቅላይ ሚኒስትር በምትሆንበት ሰዓት የፓርቲው ሊቀመንበር ኃላፊነት አለበት። ሚኒስትር አድርገህ የምትሾም አንተ ነህ፣ ጠቅላይ ሚኒስትሩ። የኮሚቴ ሊቀመንበር የሚሾምህም ጠቅላይ ሚኒስትሩ ናቸው። እሳቸውም ሊያወርዱ ይችላሉ። ይሄ ያለው የጨዋታው ሂደት ነው እና በሊኩድ በኩል ያለው አሁን ተመልከት፣ የሚቀጥለው ምርጫ በጣም ወሳኝነት አለው ለወደፊቱ። ግን አልጠራጠርም ለእስራኤል ታሪክ። ስለዚህ ወደ አንቺ እንምጣና ወደ ዶክተር ጸጋ ወደ አንቺ አሁን እንግዲህ ያው ትላንትና በጸደቀው ህግ መሰረት አንቺ ትወዳደር ያለሽ አይደል? እኔ የምወዳደረው ሙሉ በሙሉ ነው የምወዳደረው። በክልል መወዳደር አልችልም። የእኔ ክልሌ ኢየሩሳሌም ነው። ኢየሩሳሌም ጠንካራ በሊኩድ ብዙ አመት እዛው ተወልደው ያደጉ ብዙ አመት የኖሩ አሉ። ቤት ሸሜሽ፣ ኢየሩሳሌም፣ ማሊያዱም ይሄ አንድ ክልል ነው እና ጠንካሮች ስላሉ መወዳደር አልችልም። በአዲስ ገቢዎች መወዳደር ይችል ነበር ግን ሩቅ ስለሆነ አልወዳደርም። ማለትም ሩቅ ማለት 43ኛ ቦታ ማለት ነው። 43ኛ ቦታ ነው። እሱ አልፈለኩም። እንደማንኛውም ከሚኒስትሮች ጋር ነው የምወዳደረው አቶ ሽሎሞ። ስለዚህ አንቺ የምትወዳደረው ከሚኒስትሮች ጋር ቢሆንም ግን አንቺ ደግሞ የሆነ አድቫንቴጅ አለች። ማለትም የሴቶች የተወሰነ ቦታ አለ። ሴቶች ለምሳሌ ለሴቶች የተሰጠ ቦታ አለና ምናልባት ወደ ኋላም እንኳን ድምጽ አነስተኛ ብታገኝ ሴቶች ካንቺ በፊት ያሉት ከለሉ አንቺ ቀደም ብለህ ወደፊት ልትሄጂ ትችያለሽ አይደለም እንዴ? አድቫንቴጅ የለውም። የሴት አንዲት ሴት አለች። አዲስ ሴት ለአዲስ ሴት የሚመደብ አለ። ካሁን በፊት ክነሴት ላልነበረች። ሌላው ግን አድቫንቴጅ የለህም። የኔ ውድድር ከሚኒስትሮች ጋር ነው። ሚሪ ሬጌቭ፣ ጊላ ጋምሌል፣ ኢዲት ሲልማን፣ ማይጎላ እነዚህ ጋር ነው ገባ እና ቀላል አይደለም። በእኛ በኩል አንቺ ከእነሱ ካልሻቸው ሁሉ አንቺ የተሻልሽ ነሽ ብዬ ነው የማስበው። ለምን አታሸንፊያቸው? በቁጥር እስማማለሁ። ነገር ግን የኛ ህብረተሰብ በፖለቲካው ጨዋታ ብዙም አባል አልሆነም። በሊኩድ አባል ሁሉ ስትል ምን ያህል ኢትዮጵያውያኖች አባላት አሉ በሊኩድ ውስጥ? ወደ 3400 ካለ ለምን ብዙ ተወዳዳሪዎች አሉ። አሁን እየተወዳደር ነው እያሉ ስማቸውን እያየነው በሊኩድ እንደዛ ያለው ያ ከሁሉ ከሚለው ሁሉን አንቺ ለምን ካንድ ላይ እናንነጋገርና እናንተ አትረብሹ ግድ የላችሁም እኔ ለኔ ቻንስ ስጡኝ እናንተ እርዱኝ ለምን አትያቸው? ምክንያቱም እነዚህ 3400 ቃላቶች ቦታ ዞይዶ እኔ ፕራይመሪ ስለተወዳደሩ ስለማውቀው ነውና 3400 ሁሉ ያን ሰው ደጋፊ ከሆነ አንቺ ለምሳሌ የክነሴት አባል ስለሆነሽም የባጀትም መንግስት ስለሚመድብልሽ እስከ 1 እስከ 20 ላለው ለመመረጥ እድላለሽ ብያምናለሁና ለምን እኛ ኢትዮጵያውያን ከኛ አብራክ የወጡት አንቺን ክነሴት አባል ስለሆንሽ ለምን አንቺን ለመጣል ጥረት ያደርጋሉ? ለምን አንቺ አታሳምኛቸውና እነሱ ከመወዳደር ወጥተው ላንቺ ቦታውን ለምን አይሰጡሽም? ለምን ይረብሹሻል? በጣም ጥሩ ጥያቄ። አንደኛ መውጣትም አስፈልጋቸው መወዳደር ይችላሉ። ለምን ለመወዳደር የሚችሉት እኔ በመወዳደርበት ቦታ አይደለም የሚወዳደሩት። እነሱ ከሚኒስትሮች ጋር ከአጠቃላዮች ጋር መወዳደር አይችሉም።
ነው ግን ቢወዳደሩም ግን እነሱ ከዛ ለ34ኛው ቦታ ፈረንሳዮች አሉ፣ አሜሪካዎች፣ አዲስ መጤዎች አሉ፣ ራሻውያኖች አሉ፣ ከነሱ ከበለጠ አሉ። ስለዚህ እንዴት ብሎ ነው ባለፈው ለምሳሌ ዳን ኢሉዝ የሚባለው ነው የወሰደው ከ31 ነው 32ኛ ቦታ የነበረውን አሁን ገሞ 34 ሚል 43ኛ ሚሊዮን ሌሎች የማይወስዱ መሆኑን ምን እርግጠኛ አለ። ስለዚህ መጨረሻ ላይ የኔ ፍርሃቴ በሊኩድ ውስጥ የኢትዮጵያዊ ተወካይ ላይኖር ነው እና እንዴት ነው የሚሆነው? ተመልከት፣ ሁለት ነገሮች አሉ አንተ እንዳልከው። አንደኛ ገቢ የሚወዳደሩ የኛ ሰዎች ያሉ አይመስለኝም። ቢኖርም አንድ ሊሆን ይችላል። ለምን መጀመሪያው ይኸውልህ ሰሞኑን በሙሉ ይሄን 6 ወር 4 ወር እንወዳደራለን የሚሉ በሊኩድ ወደ 6-7 ሰዎች ነው የሰማሁት በይፋ የቀረቡ የሚናገሩ። ግን ማን እንደሚቀርብ የመጨረሻውን አላየሁም። ለምሳሌ በአዲስ ገቢ የሚወዳደር ሰው ከ87 ዓመተ ምህረት ወዲህ የመጣ እንጂ ከዛ በፊት የመጣ አይችልም። ያለ ለምሳሌ ባለፈው ጊዜ የመወዳደሪያ ባጀት ደግሞ ላላቸው መሰለኝ መክፈል አለባቸው ለፓርቲው። ምን ያህል ነው ክፍያው? ራሳቸው ነው የሚከፍሉ። ምን ያህል ነው የሚከፈለው? ለመመዝገቢያ 10 ሺህ ትከፍላለህ። ስንት? 10 ሺህ መመዝገቢያ? አዎ ገባኝ። ኦኬ እዛ መንቀሳቀስ እንግዲህ እኔም ተስፋ ማድረገው እነሱ ተረድቷቸው ከፈለጉ እያንዳንዱ ቦታውን ያውቃል መወዳደር የሚችልበት። ቢበዛ ምድህ ብዙ ሰው ወዳደራል ብዬ አልገምትም። በአጠቃላይ ምንድን መወዳደር የሚችል የለም ማለት በአጠቃላዩ በውድድሩ ምናልባት በሴቶች አንድ ሰው በሴቶች ምድር የለህም። ጠንካራ ሰዎች አሉ እኮ ስንት ዓመት የሰሩ የሚጠብቁ ይሄንን። ኦኬ ዶክተር ጸጋ ሌላው እሺ እንግዲህ የእናንተን የፓርቲ ጉዳይ እንተውና ወደ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ዋሽንግተን ማቅናት እንምጣና እሳቸው እንዳልኩት ከመግቢያው ለሁለት ምክንያቶች ነው የሄዱት። አንዱ ከትራምፕ ጋር ተገናኝተው ስለ ኢራን ጉዳይ መወያየት፣ ሁለቱም አለመግባባት እንዳላቸው ሁሉ ይታወቃል። የጠቅላይ ሚኒስትር ኔታንያሁ አቋምና የትራምፕ አቋም የተለያዩ ናቸው። ትራምፕ ያው ቀይ ሳዩ ቀይ ጥቁር ሳዩ ጥቁር የሚሆኑ ሰውዬ ናቸውና በጣም አስቸጋሪ ናቸው። ለኛ ግን ኢፌክት አለው። ይሄ አንዱ። ሁለተኛ ሊንዲ ከሚባለው የሴናተር የመቃብር ስነ ስርዓት ሊሳተፉ ሄደዋልና በትራምፕና በኔታንያሁ መካከል ምን አይነት ውይይት ተደርጎ ጠቅላይ ሚኒስትሩ ውጤታማ ሆነው ይመለሳሉ ብለሽ ታስቢያለሽ? በመጀመሪያ ደረጃ ሶሽሎሞ ትራምፕ አንዴ ቀይ አንዴ ጥቁር ቀያየራሉ ልበል እንጂ ለእስራኤል ትራምፕን የሚያክል ፕሬዚዳንት በአሜሪካ እስከዛሬ አልነበረም የሚደግፍ። ትራምፕ ለእስራኤል በጣም የሚደግፉ ናቸው። በጠቅላይ ሚኒስትር ቢንያሚን ኔታንያሁና በትራምፕ መካከል ያለው መቀራረብ በጣም ከፍተኛ ነው። ምስክር የሚሆነው ተመልከት፣ ትራምፕ ከተመረጡ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ በአንድ ዓመት ከ4 ወር ውስጥ 8 ጊዜ የአንድ ሀገር መሪ ትራምፕን ያለም ንጉስ መገናኘት በጣም የሚደነቅ ነው። ጠቅላይ ሚኒስትር ኔታንያሁ ብቻ እንጂ ሌሎቹ ይሄን እድል አላገኙም የሌላ ሀገር። ሌላው መዘንጋት የሌለብን ኢራንን በተመለከተ አሜሪካ የራሷ ጥቅም አላት። ምንም እስራኤልን ብትወድ፣ የእስራኤል ደጋፊ ብትሆን፣ የእስራኤል ሰላም መኖርን ብትፈልግ፣ እስራኤል በመካከለኛው ምስራቅ ጠንካራ እንድትሆን ቢፈልጉም የራሳቸው ጥቅም አላቸው። የራሳቸው የሀገራቸው የአሜሪካ ብሔራዊ ጥቅም አላቸው። ያ አንዳንዴ ከኛ ብሔራዊ ጥቅም ጋር ይጋጫል። እኛ በቀጥታ ኢራን ጋር ቅርብ ስለሆነ በጦርነቱ ብዙ ነገር መዋጋት የሚያስፈልገን ነው። ኢራን አሜሪካን በቀጥታ ተኩሳ መጉዳት የምትችል አይደለችም። የተፈጥሮ አቀማመጡም አለ፣ የአሜሪካ ኃይል አለና አንዳንድ ጊዜ ግን የዜና አካባቢ ቀጠናው ያሉትን ወታደሮቻችን እየተኮሱ እየጎዱባቸው ነው፣ ወታደርም እየሞተባቸው ነው። ግን ያ ተመልከተ፣ የአሜሪካ ወታደሮች ወደ እዚህ አካባቢ አሁን መጣው በፋርስ ባህረ ሰላጤ ዙሪያ የአሜሪካው መከላከያ ኃይል የሰፈረውና ቀደምም ቢሆን ተመልከተ፣ አሜሪካ ከሀገሯ ውጪ ወደ 700 የሚሆኑ የጦር ሰፈሮች አሏት በመላው ዓለም እና በመካከለኛው ምስራቅ በዚህ አካባቢ ያለው ለእስራኤል ብላ አይደለም። አሜሪካ ለራሷ ብሔራዊ ጥቅም ስትል ነው። ነዳጅ አለ፣ የነዳጅ መተላለፊያ የባህር ወሽመጦች አሉ እና ከዛ በመነሳት አልፎ መጋጨት አለ። ነገር ግን በጥቅሉ ስትመለከተው ትራምፕ ለኛ በጣም ወዳጅ ናቸው እና ጠቅላይ ሚኒስትራችን መልካም ውጤት ይዘው እንደሚመጡ አልጠራጠርም። ኦኬ ዶክተር ጸጋ በሊኩድ ውስጥ በምታደርገው ውድድር መልካም ውጤት እንድታመጭ ተስፋ እያደረግን መልሰን እናገኝሻለን። እኛም ቢሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚያደርጉት ጉዞ ትራምፕን አሳምነው የሀገራችን ጥቅም አስከብረው እንዲመጡ ሁላችንም ተስፋ እናደርጋለን። አብረን ስለነበረን ቆይታ በጣም አመሰግናለሁ ዶክተር ጸጋ።
ጤና ይስጥልኝ። አመሰግናለሁ። ጤና ይስጥልኝ። አመሰግናለሁ።